የቀነጨሩ የገንቢና ኃይልና ሙቀሳይ ምናምን ይሆናል። ከዛ ደግሞ ይሄ ፕሮጀክቱ ደግሞ ለልጆች እንክብካቤ ምናምን እንዲደረግላቸው ክትትል እያደረገ ነው ያለ። እኛ ደግሞ ያንን ተከታትለን በደንብ ልጆችን መመገብና መከታተል በንጥህና በነን ልጆችን የሚመገቡትን በአግባቡ መጠቀም። ቀጣይስ እንደው ፕሮጀክቱማ ባቄላም ተዝቀደም ሰጥተውናል፣ ዶሮም ሰጥተውናል። ያንን እንትን እያልን እንደቀነጨሩ ይህን አይነት እያዘጋጀን በተረፈ ደግሞ በትክክል ዘርተን አምርተናል። በልኩ ለልብስ ለምናምን ያዘጋጀን ልጆቻችንን መግበናል። ነው በቀጣይስ የሚያስተላልፉት መልእክት ካለ ከዚህ ጋር ተያይዞ ለፕሮጀክቱ ድጋፍ ምስጋናም ካለ ይግለጹልን እስቲ አብራ። ያው እንደዚህ ለህፃኔ እንደዚሁ ተሰጥተናል። ዶሮ ከዶሮ ሁሉም ፍየልም ተሰጥተናል። ያው የዶሮን እንትን እየተቆጣጠርን ግማሽ እንዳይቆሽሹ ልብሳቸውን በእንትን በስነ ስርዓት በእንትናቸውን ንጽህናቸውን ሁላ እንትን እንላለን። ልብሳቸውን እናለብሳለን። ምግባቸውን ግማሽ እንይዛለን። ሁሉም በተስተካከለ ይዘናቸዋል። እንደው የዛሬውን ድጋፍ አስመልክቶ ሽምብራ ዶሮ ተሰጥተናል። ያው ዶሮ እንቁላል ልጆች በአእምሯቸው እንትን እንዲገነባ ማለት ነው። ልጅነታቸው ጀምሮ እንቁላል ተመገብናቸው ያለውን እንክብካቤ ታደረግንላቸው አእምሯቸው ጤነኛና ከእንትን ሆኖ ያድጋል ማለት ነው። ሰቆጣ ቃል ኪዳን ፕሮጀክት የተገዙ የቦለቄና የሽምብራ ምርጥ ዘር ነበሩ። እነሱን በዛሬው 10 ቀበሌዎች በሰቆጣ ቃል ኪዳን ፕሮጀክት የታቀፉ ቀበሌዎች አሉን። ከነዚያ ውስጥ ዛሬ ሽምብራ ዘር ጥሪ አድርገን የመጡልን 3 ቀበሌዎች ናቸው። እነዚህን 3 ቀበሌዎች ለሽምብራ ምርጥ ዘር እና ለቦለቄ ትርጭት አድርገናል። ምርጥ ዘር ቦለቄ 5 ኩንታል ነው ከክልል ተገዝተው የመጣልን። ሽምብራ ሲቱ ወደ 23 ኩንታል አመጣናል። እዚሁ አካባቢ ገዝተን ማለት ነው። ሲዋን ሽምብራ 15 ኩንታል በጥቅሉ 38 ኩንታል አዘጋጅተን ያው በ3 ቀበሌዎች ላይ በዛሬው ዕለት አሰራይተናል። ሌሎች 7 ቀበሌዎች ይቀሩናል። እነሱን ደግሞ ለእሁድ የተወሰኖች እንትን ብለናል። ሰኞና ማክሰኞም ያለውን ጨርሳለን። በዚህ መሰረት የህፃናትን መቀጨጭና መቀንጨር ለማስቀረት ሲባል ነፍሰ ጡርና አጥቢ እናቶችን ቅድሚያ ሰጥተን ለነሱ አሁን በዛሬው ማሰራጨት ይችላል። መጣው ብለናል፣ አስቀምጠናል። ይሄንንም እንግዲህ እዚው ላይ እንትን ልንል ያሰብን ሌላም የተለያየ ነገር እንትን እንጨምራለን ብለን አስበናል። ዓላማው ምንድነው? ቻንጆን ለገበያ ሳይሆን ለልጆች እንክብካቤ ተጓሮ ተገበያ ተሚመጣ ተጓሮ ያሉትን ነገር ተብለን የተሰጠን አስቃድ ባለው የወረደው ግብርና ጽሕፈት ቤት ያው የተሟላ አገልግሎት እየሰጠኝ ያለ ዶሮም ሰጥቶኝ ተንከባከብኩ ነው ያለ።